ሚሊዮን ብር ቤቱን ሽጦ የዘንድሮን የ2026 ዓለም ዋንጫ ለማየት የቆረጠውን ግለሰብ ዛሬ እነግራችኋለሁ። የኳስ ቤተሰቦች ግድላችሁ ሰብሰብ በሉ፣ ለጥያቄ ምላሽ ስጡ። ምን ያክል ሰዓት ኳስ ታያላችሁ? ከስንት ዓመት በፊት ነው ኳስን መደገፍ የጀመራችሁት? ኳስ ሆቢያችሁ ነው ወይስ ህይወታችሁ ነው? ለጥያቄው ምላሽ ይሰጥ። ከሁሉ በፊት በቦስኒያና በካናዳ መካከል እየተደረገ ያለው ጨዋታ በቦስኒያ 1-0 በሆነ ውጤት እየመራች ትገኛለች። ቦስኒያ ከእረፍት በኋላ በሚደረገው ጨዋታ በእርግጠኛነት ይህን ቪዲዮ አስቀምጡት። 3-2 ካናዳ ቦስኒያ ታሸንፋለች የሚል ግምት አለኝ እኔ። የዓለም ዋንጫው እውነተኛ ሱፐር ፈን ለሀገር ፍቅር ሲል ቤቱን የሸጠው እንግሊዛዊ ሰኔ 5 2018 ዓ.ም አብዛኞቻችን የእግር ኳስ አፍቃሪዎች በህይወታቸው አንድ ጊዜ እንኳን ቢሆን በዓለም ዋንጫው ስቴዲየም ተገኝቶ በጨዋታ መታደም ትልቁ ህልማቸው ነው። ነገር ግን ለአንዲ ሚልኒ ይህ ህልም ብቻ ሳይሆን የህይወቱ ዋነኛ ዓላማና ግብ ነው። የ40 ዓመታት ታማኝነት። ይህ የ62 ዓመት እድሜ ባለጸጋ ቼሻይሪ የቀድሞ መምህር ላለፉት 40 ዓመታት የእንግሊዝ ብሔራዊ ቡድንን በመከተል ዓለምን በሙሉ ዞሯል። በፍቅሩም ስፍር ቁጥር የሌላቸው ትውስታዎችንና ወዳጅነቶችን አትርፏል። የ2026ቱ አስደናቂ ውሳኔ ደግሞ በጣም ነው የሚለየው። አንዲ ለዘንድሮ የ2026 ዓለም ዋንጫ እጅግ አስገራሚና ደፈር ያለ ውሳኔን አስተላልፏል። የ7 ሳምንታት ሙሉ የዓለም ዋንጫ ጉዞን የእንግሊዝ ቡድን ድጋፍን ለመሸፈን ሲል ሁለተኛ ቤቱን 350,000 የእንግሊዝ ፓውንድ፣ ይህ ማለት በኢትዮጵያ ሲመነዘር 73976,000 ምናምን፣ ያ ማለት ወደ 74000 ማለት ነው። በዚህ እንግዲህ ቤቱን ለሽያጭ አቅርቦታል። የእይታ ፍልስፍናውን ልንገራችሁ ስለ ኳስ ማለት ነው። ለእሱ ቁሳዊ ሀብትና ንብረት ከምናገኘው አስደናቂ የህይወት ልምድና ትውስታ ጋር ፈጽሞ አይወዳደርም። ይህ የዘንድሮ ውድድር ለአንዲ በስቴዲየም ተገኝቶ የሚከታተለው ለ10ኛ ጊዜ ነው። ይህንን ስኬት ማሳካት የቻሉ ደጋፊዎች በዓለማችን ዙሪያ በጣም ጥቂትና ትንሽ ናቸው። የዓለም ዋንጫውን የኢንተርኔት ኮከብ ብዙዎቻችሁ ፊቱን ልታስታውሱት ትችላላችሁ። በ2022 በኳታር የዓለም ዋንጫ ላይ የዓለም ዋንጫውን የዋንጫ ቅጂ ሪፕሊካ ይዞ በኩራት የሚያሳይ ፎቶ በኢንተርኔት ገጾች ላይ በሰፊው ተሰራጭቶ ቫይራልም ሆኖ የብዙዎችን ትኩረት ስቧል ማለት ነው። ይህ ዝናው በታዋቂው የቢቢሲ ስፖርት ላይ ስፖርትስ ፐርሰናሊቲ ኦፍ ዘ ይር የሽልማት ስነ ስርዓት ላይ ተገኝቶ የውድድሩ የማይረሳ የደጋፊዎች ታሪክ ተሸላሚና እውቅናን ያተረፈ እንዲሆን አድርጎታል። ነገር ግን አንዲ ለዚህ እንደዚህ ብሎ ምላሽ ይሰጣል። ዋናው ዓላማው ዝና መፈለጊያ አይደለም። ስለ እንግሊዝ ኩራት፣ ስለ እግር ኳስ ፍቅርና ታማኝነት እና በቦታው ተገኝቶ ያንን ስሜት አብሮ መኖር፣ አብሮ መደሰት ለአንዳንዶች እግር ኳስን መደገፍ ተራ የመዝናኛ ጊዜ ማሳለፊያ ወይንም ሆቢ ሊሆን ይችላል። ለአንዲ ግን ይህ የህይወት ዘይቤውና ራሱ ህይወቱ ነው፣ ራሱ ኑሮ ነው። አንድ ቀን ቤቴን በሌላ መተካት እችላለሁ። የዓለም ዋንጫ ትውስታዎች ግን ለአንዴና ለመጨረሻ ጊዜ የማይረሱ ሆኖ ይኖራሉ። የዜናው ምንጭ ቢቢሲ ስፖርት። በእናታችሁ ይህንን ሱፐር ፈን እንዴት አያችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ።